ውድ ቤተሰቦች ይህ የምትከታተሉት የቦሊውድ ፍቅር የተሰኘው ፕሮግራም ነው። በዚህ ፕሮግራም ቦሊውድ ውስጥ የተፈጠሩ የተለያዩ የፍቅር ታሪኮችን እያነሳን እንጨዋወታለን። እጅግ በጣም አዝናኝና አስተማሪ ይሆናሉ ብዬ ያሰብኳቸውን የሚያምሩ የፍቅር ታሪኮችን እያነሳሁኝ አቀርብላችኋለሁ። ከእናንተ የሚጠበቀው ሙሉ ፕሮግራሙን ማየት አትርሱ። ያላችሁን ሀሳብ አስተያየት በኮሜንት ስጡ። እንዲሁም ደግሞ ቪዲዮን ላይክ አድርጋችሁ መጀመር አትርሱ። ወደ ፕሮግራሙ እንግባ። बाबू भैया तुम ठीक तो? मारो छाती फोड़ रे मार साले का खोपड़ी तोड़ साले የቦሊውድ አንድ ዝነኛ ተዋናይ ከትክክለኛ ህይወቱ ጭምር በሲኒማ ስክሪን ላይ የተሰጠውን እያንዳንዱ ገጸ ባህሪ ምን ያህል በህይወት ሊያቆየው ቻለ ተመልካቹ ትወናውን አይቶ እንዲፈዝ ማድረግ የቻለ ድንቅ ተዋናይ ሆነ። अंडरवेयर होके जाएंगे आओ डॉन है तो अगर तेरा दिमाग गर्म होगा तो तू क्या कर लेगा? मैं बोल रहा था कि एक बार अगर मेरा दिमाग गर्म हो गया ना तो ठंडा भी फटाफट हो जाता है। ሲሪየስ በሆነ ትወናው ተመልካቹን ያስጨነቀ ሲሆን ቪለን ሆኖ ሲጫወት ደግሞ ተመልካቹ እንዲፈራ ማድረግ ችሏል። ግን ኮሜዲን በተጫወተ ሰዓት ተመልካቹን አሳቃ ብቻ ሳይሆን እንዳም ደጋግመው እያዩ በሳቅ እንዲፈራፈሩ ያደረገ ምርጥ ኮሜዲያን መሆን ቻለ። हेलो देवी प्रसाद घर पर है? अभी 10 मिनट पहले ही चल बसे। आपको कुछ बोलना था? चल बसे कूतरे साला देख के नंबर डाल कर बेवकूफ साले। हेलो बाबूराव है? नहीं देवी प्रसाद है बोल साला रख दिया तो भी बात करता। ግን ይህን ነገር ሰምታችኋል። ወደ ፊልሙ ዓለም ከመግባቱ በፊት በጣም ብዙ ችግሮችና ትግሎችን አሳልፏል። እንደዛም ሆኖ ግን ስቴጅ ላይ በቲያትር ስራው እጅግ በጣም አስደማሚ የሆኑ ትወናዎችን በማሳየቱ የተነሳ ብዙ ጊዜ ሞክሮ ያጣውን የነበረውን የቦሊውድን በር በብቃቱ ብቻ ራሱ መክፈት የቻለ ድንቅ ተዋናይ መሆን ቻለ። कितना गोरा हाथ है और गोरे गोरे हाथ पे ये हरी हरी चूड़ियां, थोड़ा सा खून निकल आए तो क्या रंगोली बनेगी? लाल हरा ይህን ስትሰሙ እርግጠኛ በጣም ትገረማላችሁ። ይህን አክተር በትክክለኛ ስሙ ሳይሆን በጣም ብዙ ሰው ፊልሞች ላይ በተጫወታቸው ገጸ ባህሪ ነው በደንብ የሚያውቁት የሚለዩት። अच्छा तेरे को कुछ लगा वगैरह नहीं तो फिर इतना जोर से काहे कुछ चिल्ला रहा था? स्टाइल है बाबू भैया, राजू का स्टाइल। ये बाबूराव का स्टाइल है। ይህን ስታምናላችሁ? የአለቃውን ሴት ልጅ ድሮ ደግሞ ሚስ እንዳይ ነበረችውን ገና በመጀመሪያ እይታ እንዳያት አፈቀራት። ካፈቀራት በኋላም ካገባሁኝ እሷን እንጂ ሌላ ማንንም አላገባም ብሎ ወስኖ ነበር። और अगर किया भी है तो बहुत अच्छा किया। ውድ ቤተሰቦች ለዛሬ እንግዳ አድርጌ ያቀረብኩላችሁ በሰማያኖቹ ወደ ፊልሙ ዓለም ወደ ቦሊውድ የተቀላቀለው ባቡራው ገንፈትራው ሀብቴ ወይም ደግሞ የፐሬሽ ራወልን ታሪክ ነው ይዤላችሁ የቀረብኩት። ድሮ ኢንጂነር ሆናለሁ ብሎ ህልም አየና ወደ ህልሟ ከተማ ወደ ሙምባይ ጉዞውን አድርጎ እግሩን አንድ ብሎ ያስገባው ፐሬሽ ራወል ዛሬ ቦሊውድ ላይ አንጋፋ ከሚባሉ ተዋናዮች መሃል አንዱ መሆን ችሏል። እሱንም የሚያዩ በሚሊዮን የሚቆጠሩ ሰዎች የፊልም አክተር ወይም ተዋናይ ለመሆን በጣም ምርጥ መነሳሻና መነቃቂያ አድርገው ይጠሩታል። ግን የሚያስደንቀው ነገር ይህናል ብቃት ያለውን ፐሬሽ ራወል እስከዛሬ ድረስ መሪ ተዋናይ ሆኖ አንድን ፊልም መጫወት አልቻለም። ከድሮ ጀምሮ ሳይድ አክተር ወይም ሰፖርቲንግ ሮልን እየተጫወተና እየተወጣ ነው ያሳለፈው። तेजा मैं हूँ, मार्क किधर है? भाड़ में गया मार्क, मैं इधर हूँ नहीं यार, मैं तेजा हूँ, मार्क किधर है? ये तेजा क्या है? ये तेजा በአንድ በኩል በስራው ሄራ ፔሪ፣ ፒር ሄራ ፔሪ፣ ገረም መሳላ፣ ማላማል ዊክሊ፣ ቹፕቹፕኬና ዌልካም የመሳሰሉ ፊልሞች ላይ ተመልካችን እየኮረኮረ በሳቅ የገደለ ሲሆን በሌላ በኩል ደግሞ ተመና፣ ቦቾክሪ፣ ሰርና ራጃ በመሳሰሉ ፊልሞች ደግሞ በሲሪየስ ትወናው ተመልካቹ እንዲያነባ ማድረግ ችሏል። राणा साहब ये सच है कि हम गरीब लोग हैं, छोटे लोग हैं, लेकिन प्यार करने वाले कभी ऊंच नीच नहीं देखा करते। ፐሬሽ ራወል የተወለደው ሜይ 30 በ1950 በፈረንጆቹ ጉጅራት ውስጥ አህመዳባድ የሚባለው አካባቢ ነው የተወለደው። ትምህርቱንም ጨርሶ ግራጁዌት ካደረገ በኋላ በ22 ዓመቱ ኢንጂነር ለመሆን ብሎ ወደ ሙምባይ መጣ ሲሆን ግን ተዋናይ የመሆን ፍላጎቱ ተቀሰቀሰበትና በየቦታው ላይ ትወና እንዲሞክር ትግሉና ጉዞውን አንድ ብሎ ጀመረ። በአጋጣሚ የተለያዩ ቲያትሮችን የመስራት እድል አጋጠመውና ትወናውን ባሳየ ሰዓት በጣም ተደነቀ። ቀስ በቀስም ልፋቱ ፍሬ እያፈራለት ሄደ በዛው በቲያትሩ። በመጨረሻም በ1984 ኬተን ሜህታ ዳይሬክት ያደረገው ሆሊ የተሰኘው ፊልም ላይ አንድ ስራ መስራት ቻለ።
ሆሊ የተሰኘው ፊልም ላይም ባሳየው ትወና ብዙ ዳይሬክተሮች ስላዩት ስራ እየተከታተለለትና በላይ ብዙ ስራዎችን ማግኘት ቻለም። በዛው ቀጥሎም በጣም ብዙ ትልቅና ትንሽ የሚባሉ ፊልሞች ላይ ፐሬሽ ራውል የተለያዩ ስራዎችን እያገኘ መተወን ጀመረ። ከዛ በኋላ ወደ ኋላ ብሎ አያውቅም። በዘጠናዎቹ እንደምታስታውሱት ፐሬሽ ራውል ሰፖርቲንግ ሮልና ቪለን ሆኖ በጣም ብዙ ፊልሞች ላይ ተጫውተዋል። ግን ከፈረንጆቹ ሚሊኒየም በኋላ ከ2000 በኋላም ወደ ኮሜዲው ፊቱን አዞረና ሞከረ። በዚህኛው ስራም ተመልካቹ ባልተጠበቀ መልኩ የሚያሳየው ኮሚክ ታይሚንግ ተመልካቹን በጣም ማሳቅ ቻለ። በዚህ በኮሜዲውም ወደፊት ቀጥሎ በጣም የማይረሱ ብዙ ገጸ ባህሪዎችን ምርጥና ድንቅ አድርጎ ተጫውቷል። ግን ከነዛ መሃል ባቡ በያ ሆኖ የተጫወተው ካራክተር ለየት ያለ ማንነትና ስም ሊያሰጠው የቻለ ድንቅ ትወና ሆኖለታል። अच्छा अब ये पैसा मैं कम लिया वो तो मैं चला लूंगा ठीक है लेकिन काम में हाथ बटाना पड़ेगा ये कोई 5 स्टार होटल नहीं है खाना पकाना आता है जी नहीं ठीक है तो बर्तन धो लेना ውድ ቤተሰቦች የፐሬሽ ራውል ፊልሞግራፊውን እናውራ ከተባለ በራሱ አንድ ሙሉ ቪዲዮ ተዋል። በአንድ ሰዓትና በሁለት ሰዓት እንኳን የምንጨርሰው አይደለም። ሌላ ጊዜ ፊልሞግራፊውን አጠር ባለ ቪዲዮ ይዤላችሁ ከሰታሉ። ግን ለዛሬ ለየት ያለውን የግል ህይወቱን ምን ይመስላል የሚለውን ቃኘት አድርገን እናልፋለን። በህይወቱ የተለያዩ ገጸ ባህሪዎችን ምርጥ አድርጎ የተጫወተው ፐሬሽ ራውል ብዙ የስኬት ደረጃዎችን በህይወቱ ማሳለፍ ችሏል። ግን እናንተ ቆም ብላችሁ አስባችሁ ታውቃላችሁ? የፐሬሽ ራውል የፍቅር ታሪኩ ምን ይመስላል ብላችሁ አስባችኋል? የተለያዩ ፊልሞች ላይ የሚያሳየውን ትወና እንዲሁም ገጸ ባህሪውን ከማየት የቦሊውድ ፊልም ላይ የምናየውን አንድ አፍቃሪ አክተር ይመስላል የሱ ታሪክ ቢባል ማንም ሊያምን አይችልም። ግን በትክክለኛ ህይወቱ ብናይ የፐሬሽ ራውል የፍቅር ታሪኩ በራሱ ከአንድ ቆንጆ የፍቅር ታሪክ ፊልም ተናነስ አይደለም። ओ जी मैं ब्लाउज देख के ब्रा का साइज बता देता हूँ और पतलून देख के कच्छे का। आप तो मेरा नेचर जानती हैं जी। हाँ बिल्कुल सही। अरे इनके हस्बैंड तो मुझसे इनका साइज पूछ के लेके जाते हैं। ታሪኩ የሚጀምረው ፐሬሽ ራውል ድሮ ኮሌጅ ውስጥ ተማሪ በነበረ ሰዓት ነው። ያ ዕለትም የኮሌጁ ኖርማል ቀን ነው። ከጓደኞቹ ጋርም ፐሬሽ ራውል ቁጭ ብሎ ነበር። ደማቅ አበባ ከለር ያለው የሚያምር ቀሚስ የለበሰች ቆንጅዬ ሴት ትመጣና በራሪ ወረቀቶችን እያደለች ነበር። ያ በአበባ የተሞላው ድምቅ ያለው ቀሚስ ቆንጆዋ ሴት ላይ በጣም ያምርባት ስለነበረ ፐሬሽ ራውልም በአንድ ጊዜ ሰታት ብላ ልብ ውስጥ እንድትገባ አድርገዋለች። በቀላሉ በመጀመሪያ እይታ አንድ ጊዜ እንዳያት ልቡን ሰጣት፣ አስረከበ። በአንድ ኢንተርቪው ፐሬሽ ራውል ራሱ በጣም የሚያምረውን የፍቅር ታሪኩን ግልጽ አድርጎ ተናግሮ ነበር። እንዳለው ከሆነ ሰሩፕን ገና መጀመሪያ ሳያት ነበረ የሞትኩላት ታብ ያልኩላት ብሏል። በጣም እንደወደዳትም ለጓደኛው ለመሄንደር ጆሺ ቦታው ላይ ነገሩ ሲሆን ያለውም ደግሞ እቺ ልጅማ የኔ ሚስት ሆናለች ታያለ ብሎት ነበር። መሄንደር ደግሞ ለፐሬሽ ያለው ግን ታውቃለህ አንተ ስራ የምትሰራበት ካምፓኒ የዛ ካምፓኒ የአለቃችን ልጅ ናት አለው። ፐሬሽ ራውልም ለዚህ መልስ የሰጠው የማንም ልጅ ብትሆን የማንም እህትም ሆነ እናት ግን እኔ ካገባው እቺን ሴት ብቻ ነው የማገባው ብሎት ነበር። እቺ ሴት ማለት እንግዲህ በድሮ ጊዜ ሚስ ኢንዲያ የነበረችው እንዲሁም በትወናም ትታወቃለች ሰሩፕ ሰንፐት የምትባል ሴት ናት። ሰሩፕም በአንድ ኢንተርቪው እንደተናገረችው ከሆነ ፐሬሽ ራውል እኔን ለመጀመሪያ ጊዜ ካገኝ በኋላ ለጓደኛው ይህን ሁሉ ነገር ሲናገር ሰምቼ ነበር ግን ባልሰማ አልፌያቸው ሄጃለሁ አለች። በራሪ ወረቀት ለመስጠት ወደ ካውንተር ጠጋ ብላ ካዳመጠቻቸው በኋላ ትንሽ ቆይታ ቦታውን ለቃ ሄዳ ነበር። በዛውም ጨምራ እንዳለችው ከሆነ ሰሩ በጣም ያስገረመኝና የደነቀኝ ነገር እንደዚህ ካለ በኋላም እንኳን አንድ ዓመት ሙሉ ከኔ ጋር ለመገናኘትም ጓደኛ ለመሆን እንኳን ሙከራ አላረገም ነበር። ይህን ነገር ሳይ እኔም ተገርሚበት ነበር ብላለች። मेरी प्यारी अंजलि ये फूल मेरे प्यार की निशानी है। आज फूल आए हैं कल भंवरा आएगा और सबसे पहले माली को काटेगा በእርግጥ በራሪ ወረቀቱን እያደለች እያለ ካውንተሩ ጋር ለፐሬሽ ራውል ያንን ፊት አልሰጠችውም ወይም ቀናም ብላ አላየችውም ነበር። ግን እዛው ኮሌጅ ውስጥ ኢንተር ኮሌጅ ኮምፒቲሽን ድራማ ነበር። እዛ ስቴጅ ላይም ፐሬሽ ራውል ሲተውንና ሲጫወት ስታይ እጅግ በጣም ተገርማ አፏን ከፍታ ነበር ያየችው። इंसान के पैदा होने के साथ ही इन लोगों का डराने का खेल शुरू हो जाता है। आपके बच्चे को काल सर्प दोष है उसको मंगल है उसको शनि की 7.5 है। በድራማው ያሳየው ድንቅ ትወና የሳሩን ልብ ሙሉ ለሙሉ አሸንፎ ነበር ማለት ይቻላል። በእርግጥ የዛኔ ድራማው እየታየ ያለ ሰሩፕ ሰንበት ብቻ ሳትሆን አዳራሹ ላይ ተቀምጦ የነበረ ሁሉም ተመልካች ልክ እንደሱ አፉን ከፍቶ ነው ሲከታተል የነበረው። ሰሩፕ እንዳለችውም ከሆነ የትወና ብቃቱ እኔን ያስገረመኝ መስሎኝ ነበር። ግን ዞር ብዬ ሳይ ሁሉም ተመልካች አፉን ከፍቶ በጣም ተደንቆ እያየ ነበር። በዛ ሰዓትም ልክ ድራማው ባለቀ ሰዓት እንዳለ አዳራሹ ጸጥ ነበር ያለው። ሰሩፕም ተነስታ ባክስቴጅ ወይም ከጀርባ ሄዳ ፐሬሽ ራውልን ለማግኘት ራሷን መቋቋም እንኳን መቆጣጠር አልቻለችም። ወደ ባክስቴጅም ሄደችና ለፐሬሽ ራውል አስደናቂ ትወናህን በጣም ተገርሚበታለሁ፣ በርታ፣ በጣም ምርጥ ነው ብላ አድናቆቷን ገለጸችለት። ከዛማ ምን ይሆናል ፐሬሽ ራውል እንኳን ገና ከመጀመሪያም ሰሩፕን ወዷት ነበር። ይህ ትውውቅና ግንኙነት ወደ ጓደኝነት ተቀየረ። ጓደኝነት ደግሞ መገናኘቱ እየበዛ ሲመጣ ወደ ፍቅር እየተቀየረ ሄደ። በሰዓቱ ፐሬሽ ራውል ከትምህርቱ ጭምር ቲያትሩንም ጠበቅ አድርጎ ይዞ ነበር። በዛ ሰዓትም የሰሩፕ ሰንበት አባት ሚስ ኢንዲያ ውድድር ላይ እንድትሳተፍ ልጁን ኢንትሪ ፎርም እንድትሞላና እንድትገባ ነገራት። ፐሬሽ ራውልም በደንብ ያገዛት ሲሆን ሰሩፕም የቁንጅና ውድድሩን እንድትሳተፍና እንድትካፈል እድሉን አገኘች። ይህንን ውድድርም ስላሸነፈች ሰሩፕ ሰንበት የ1979 ሚስ ኢንዲያ በመሆን ስሟን ማስጠራት ቻለች። ግን ይህን ውድድር ካሸነፈች በኋላ በሁለቱ መሃል ያለው ጓደኝነት ወይም የፍቅር ዝምድና ትንሽ መረር እያለ መጣ። ሁል ጊዜ ከጎኗ ሆኖ ይደግፋት የነበረው አፍቃሪዋ ፐሬሽ ራውል በውስጡ ትንሽ የመረበሽ ስሜት እንደተፈጠረበት ይታይ ነበር። कुछ अच्छा करने जाओगे ना लड़ाई शुरू कर देंगे बस। शादी और युद्ध में सिर्फ एक ही फर्क होता है क्या
शादी में आप अपने दुश्मन के साथ रात को सो सकते हैं बस ሰሩፕ ሰንበትም ስለ ጉዳዩ በአንድ ኢንተርቪው እንዳብራራችሁ ከሆነ የፓሬሽ ራውል ልብ ውስጥ ይሄ ነገር ከየት እንደመጣ ባላቅም ግን ነገሮች አሁን እንደ በፊቱ አይደሉም ብሎ ነበር ብላለች። ሁሉም ነገር ይቀየራል ያላት ሲሆን ይህም ማለት በውስጡ ፍርሃት የተሰማው እኔም የምቀየርበት መስሎት ነበረ ብላለች። እንደዚህ ባለኝ ሰዓትም መፍራትና መጠራጠር አይገባህም፣ እንዲያውም አሁን ፈጠን ብለህ ለአባቴ ስለ ትዳራችን ወይም ልጅህን ላግባ ብለህ ጠይቅ ብዬ ፈቀድኩለት። በሰዓቱም ቢሆን ደግሞ በህይወቴ ከማንኛውም ነገር የበለጠ ይሄ ለኔ ትልቅ ዋጋ ያለው ነገር ነበረ። ስለዚህ እኔም እንደፈለግኩትኝ በትክክል እንደዛ ሆነልኝ። ፓሬሽም አባቴን ሄዶ ስለ ትዳር ወይም ልጅን ላግባ ብሎ ጠይቀው ከዛም የሁለታችን የትዳር ዝምድና ወይም የጋብቻችን ነገር ተወሰነ፣ እንድንጋባ ተፈቀደልን። በአጠቃላይ እንግዲህ ከተፋቀሩ ወይም ጓደኛ ከሆኑ በኋላ 11 ዓመት ያህል በጓደኝነትና በፍቅር ከቆዩ በኋላ ሰሩፕ ሰንበት እና ፓሬሽ ራውል በ1987 በፈረንጆቹ በትዳር አንድ መሆን ቻሉ። ሰሩፕም ሆነ ፓሬሽ ራውል ሁለቱም ሙሽሮች ቤተሰቦቻቸውና የቅርብ ጓደኞቻቸው በተገኙበት ቀለል ባለመልኩ ሰርጋቸው ወይም የሰርግ ፕሮግራማቸው እንዲያልፍ ፈልገው ነበረ። ስለዚህ ብዙ ግርግርም እንዳይበዛ ሙምባይ ውስጥ የሚገኝ የጸሎት ቦታ በመሄድ የሰርግ ፕሮግራማቸውን ማጠናቀቅ ችለዋል። ሰሩፕ ሰንበትም በአንድ ኢንተርቪው እንደተናገረችው ከሆነ የኛ ቤተሰቦች ከ129 ዓመት በኋላ ሴት ልጃቸውን እየዳሩ ነበረ። ስለዚህ ለሁሉም መጀመሪያ የነገርኳቸው በጣም ስሜታዊ ምናምን እንዳትሆኑ፣ ብዙ ግርግርና የተተራመሰ ነገር አልፈልግም፣ ቀለል ባለመልኩ ትዳር ይሁንልኝ ብያቸው ነበር ብላለች። ስለዚህ ሰርጋቸው ላይ 9 ቄሶች ተገኝተው የተለያየ የጸሎት ፕሮግራም አድርገውላቸዋል። ምንም ነገር ሳላፍርም በሰርጌ በጣም ደስተኛ ነበርኩኝ። በደንብ ኢንጆይ አድርጌበታለሁ። ይሄን ያለ የተተራመሰና በጣም ብዙ ግርግር አልነበረም። ሰርጋችን ላይ የተወሰነ ቤተሰቦችና ጓደኞች ሰብሰብ ብለው ነበረ። እነሱ ባሉበት እኛ 7 መዞር ችለናል እሳቱን። ያ ደግሞ የህይወቴ በጣም ወርቃማ ጊዜና ምርጥ ጊዜ ነው በማለት ጨርሳ ነበረ። ፓሬሽ ራውልና ሰሩፕ 2 ወንድ ልጆች ወልደዋል። የመጀመሪያ ልጃቸው አኒሩድ ሲሆን ሁለተኛ ልጃቸው ደግሞ አዲቲ ይባላል። ሁለቱም ልክ እንደ እናትና አባታቸው ወደ ኢንተርቴይንመንቱ ዓለም እግራቸውን አስገብተዋል። የተለያዩ ስራዎችን ይሰራሉ። አኒሩድ ከስክሪን ጀርባ የተለያዩ ስራዎችን ይሰራል፣ አክቲቭ ሆኖ እንዲያም ረዳት ዳይሬክተር በመሆን የሰልማን ካን ሱልጣን የተሰኘው ፊልም ላይም አገልግሎቱን ሰጥቶ ነበረ። አዲቲ ደግሞ ኒውዮርክ በመሄድ የስክሪን ፕሌይና የተለያዩ የሲኔማ ስራዎችን ከተማረ በኋላ እንደ ተዋናይ አሁን የተለያዩ ስራዎችን ለመስራት እየሞከረ ነው ያለው። በእርግጥ መጀመሪያ ትንሽ ቆየት ያለውን የኑራ ከሸብ ሃምፓንች የተሰኘው ፊልም ላይ ተጫውቶ ነበረ። ያ ፊልም በእርግጥ የሲኒማ አልነበረም፣ ዚ5 ላይ ታየ ፊልም ነበር። የፓሬሽ ራውል የፍቅር ታሪኩ ከየትኛውም የፍቅር ፊልም ያነሳ አይደለም። ግን አስደናቂ የሚያደርገው አክተር ብቻ ሳይሆን ሃው አይ ሚት ዩር ማዘር የተሰኘ ፊልም ስክሪፕት እንኳን ጽፎ ነበረ። በእርግጥ እንደዚህ የፊልም ጽሑፍ ስራን ከኮሌጅ ጊዜ ጀምሮ ይሞክር ነበረ። ፓሬሽ ራውል እና ሰሩፕ ሰንበት በትዳር ከ40 ዓመት በላይ አብረው መቆየት ችለዋል። በህይወት ውጣ ውረድና በችግርና በደስታ ሰዓት የሚደጋገፉት እነዚህ ጥንዶች ፍቅራቸው፣ ትዳራቸው፣ ዝምድናቸው እንደዚሁ እንዳማረ እንዳበበ ፈጣሪ ያቆየው ብዬ ፕሮግራሜን ይጨርሳሉ። እናንተስ እንዴት አገኛችሁት የፍቅር ታሪካቸውን? ፓሬሽ ራውልን ስታዩ ከጀርባው እንደዚህ ፍቅር የተደበቀ ይመስል ነበረ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። क्या हो रहा है? अरे इंग्लिश में डांस हो रहा है। भाई इस उम्र में उछल कूद करोगे, कुछ हो गया तो मेरा खर्चा बढ़ जाएगा। मुझे कुछ नहीं होगा। मैं तुम्हारी नहीं ये टाइल्स की बात कर रहा हूँ। ልክ እንደዚሁ አስገራሚና ድንቅ ድንቅ የሆኑ የተለያዩ ቪዲዮዎችን እና ታሪኮችን በዚህ ዩቲዩብ ቻናል አንዳንድ እያልን እንቀባበላለን። ቪዲዮ ከተመቻችሁ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ገለጹ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ። वेलकम के घुंघरू करोड़ और वो भी 4। तेरा बाप यहाँ छोड़कर गया था कि तेरी माँ?